ወሳማ ፋሚሊስ ዛሬ እንግዲህ ከጽኑ ጋር እንገኛለን። የት ነው ያለነው? ፍቄ አሳ ቤት ነው ያለነው። አሳ ሞክራለን። ፍቄ ጋር አለችን። ጸዴ አሳዎች አሉ። እንግዲህ እናንተም ጾም ከመግባቱ በፊት እንዳረሱ እንግባ። ለስገ እንዴት ናቸው? እንዴት ናችሁ? እንኳን ደህና መጣችሁ። ሰላም ናችሁ? እግዚአብሔር ይመስገን። የሚያማምሩ አሳዎች እያየን ነው። ሁሉም አሳ ነው። ሁሉም አሳ ነው። ይሄ አሳ ትቢት ነው። ሁሉም የአሳ ዘር ነው። እዚህ ጋር ያለው እንዳለ አሳው የሚመጣው ከባቱ ዝዋይ ነው። የዝዋይ አሳ ነው። ቆንጆ አሳ ነው። ጣፋጭ ነው። ቆሮሶ ነው በዛ ላይ። አሁን ደግሞ ጾሙም እየመጣ ነው። እንግዲህ መልካም የጾም ጊዜ እንላለን። ይሄ አሳ ኮምቦ ይባላል። ጥብስ አሳ አለው፣ ለብለብ አለው፣ ጉላሽ አለው፣ ሸክላ አለው፣ ዱለት አለው፣ ኮተሌት አለው። ይሄ በአንድ ላይ የሚቀርበው ኮምቦ ተብሎ ይቀርባል ማለት ነው። ይሄኛው ደግሞ አሳ ትቢት ነው። ትንሽ ጉንፋን ላይ ያዘው ሰው በጣም አሪፍ ነው። የሚገርም ነገር ቃጠል ያደርጋል። ለቃጠሉም ነው በጣም ቆንጆ ነው። ዳጣም አለው። ስፓይሱ በጣም አሪፍ ነው። ይሄኛው ደግሞ ጥብስ አሳ ነው። ቆሮሶ ነው። በጣም የሚያምር ቆሮሶ አሳ ነው። ጥብስ አሳ ነው። ይሄ ከዝዋይ ቀጥታ እንደመጣ ይደርሳል። እዚህ በጣም በጥሩ ሁኔታ ተጠብሶ የሚቀርብ ነው ማለት ነው። በጣም አሪፍ አሳ ነው። ይሄም ስፓይስ አለው። ይሄ ደግሞ አሳ ሸክላችን ነው። አሳ ሸክላ ይባላል። ተዘልዝሎ ልክ እንደ ስጋ የስጋ አምሮት ይቆርጣል ማለት ነው። በጣም አሪፍ ነው። ቆንጆ አሳችን ነው። እንግዲህ አሁን እነዚህ ላይ አትክልት ኖሮ እነዛ ላይ ለምን ያለው ከዛ ጋር ያው ብዙ ጊዜ ሰው ሲፈልግ እናቀርባለን፣ ግን በጣም ለብቻው ሲበላ ነው በጣም ማራኪ የሚሆነው። ለዛ ነው የተባረከ ምሳ ይሁን። ታዩ ራሱ ያምራል። ቴንኪው አመሰግናለሁ ስለመጣችሁ። መልካም ምሳት። እናመሰግናለን። ፋሚሊያስ እንግዲህ ከኮምቦ ጀምር ነው። ደስ ይላል። አይ ለቪዲዮ አይደለም ነው ታዲያ። እሺ ትገኘው ነው ማለት ነው። ምንድነው ልዩነታቸው? አሮ ነው ግን ትንሽ ልዩነት አለው። ፍቄ ና እስኪ እንዴ ካንተ ጋር ማን አውቆች ብለን ነው ማውራት ያለብን። ቢያንስ እናጉርስ ከፈቀድክልን። አንዳንድ ጥያቄዎች እስኪ እንጠይቅ። በዚሁ ምን ያህል ጊዜ ሆነክ እዚህ ስራ ላይ? እኔ ያው መጀመሪያ ላይ ከቤተሰብ ጋር ነበር የምሰራው። አጠቃላይ 7 ዓመት ሆኖኛል እዚህ ስራ ላይ። ስለዚህ ሼፍም ነኝ ባይዞ ራሴ ነኝ የምሰራው። ጎበዝ ነኝ። ራሴ ነኝ የምሰራው። ራሴ ነኝ የምሰራው። አሳን ደግሞ እንደዚሁ ለይቼ ነው የማውቀው በደንብ። አሁን ፍሪጅ የቆየ ያልቆየ ምናምን አሳዎች አሉ። እኔ ጋር አሁን ፍሬሽ ነው የሚመጣው። ዛሬ አሁን ጠዋት ይገባል፣ ነገ ጠዋት ደግሞ ሌላ አሳ ነው የሚመጣው። ሁሌ ፍሬሽ አሳ ነው የምታገኘው። እኔ ጋር ስትመጣ ትኩስ አሳ ነው የምታገኘው። ለዛሬ በጣም በቃ ፍሬሽ አሳ ነው የምታገኘው። በጣም አሪፍ ነው፣ ይጣፍጣል። በዛ ላይ ደግሞ ያው እንግዲህ እናንተም ደግሞ ወደዛ ላይ ነው ምን ሄደው ያልኝ ቀስ እያልን ወደዛም እንሄዳለን። እሺ ትቢቷ ደግሞ በጣም ቆንጆ ናት። የሚገርም ብትቀምሳት አይደለም። ይሄኛው ዱለት ነው። ይሄ አሳ ትቢት ነው። ይሄን እስኪ ቀመሰው። ለሷ አጉርሳትና አጉርሳት። የመሳሰላሉ ግን ይሄኛው ዱለት ነው። ይሄኛውና ይሄኛው ልዩነቱ ምንድነው? ይሄ አሳ ሸክላ ነው። ይሄ አሁን ሸክላ ሆኗል ማለት ነው። ይሄ ደግሞ ኮተሌት ነው። አታየው? የአሰራር ልዩነት ነው ያላቸው። ኖርማሊ ያው ሁለቱም ቆሮሶ አሳ ናቸው።
ግን የአሰራር ልዩነት ነው ያለው። ይሄኛው ደግሞ ጉላሽ ነው፣ አሳ ጉላሽ ነው። ትንሽ የምታቃጥሏቸው ትንሽ ጉላሽ ናት እቺ። ይሄኛው ደግሞ ለብለብ ነው፣ አሳ ለብለብ። ያው የአሰራሩ የቴስት ልዩነት አለው። ሁሉም የየራሱ ቴስት አለው። ግን አሁን ሁሉም ላይ እሾክ የላቸውም። እሾኩ ይወጣል፣ እሾክ ይወጣለት ነው ሁሉ። እሾክ የምናገኘው እዚህ አሳ ጥብሱ ላይ ብቻ ነው እንጂ። ስለዚህ በደንብ በነፃነት ነው መብላት ያለባችሁ። እዛ ድረስ በነፃነት ነው የምትበሉት። ምንም አይነት እሾክ አያገኛችሁ። ይሄ ይለያል። ይሄ አሳ ትቢት ነው። አንደኛ በጣም ስፓይሲ ነው፣ ያቃጥላል። በጣም ቆንጆ ነው ለብዙ ነገር ማለት ነው። ይሄ ጉንፋን ይዞ ምናምን ብትመጣ በደንብ ቡልቅ አድርጎ ነው የሚያስወጣው፣ አሳም ጭምር ስለሆነ ማለት ነው። እና ብሉ በደንብ። አሁን የት አካባቢ ነው ስፔሲፊካሊ ቦታው? ባቱ ዝዋይ ነው የሚገኘው አሳው እንዳለ። ይሄ የሚመጣው ቆሮሶ አሳ፣ ይሄ አሳ እንዳለ የሚመጣው ከባቱ ዝዋይ ነው። ከአዲስ አበባ 165 ኪሎ ሜትር ርቀት ላይ ነው የሚገኘው። ፍሬሽ አሳ ጧት ይደርሰናል ማለት ነው። ግን አሁን እንትን የሚፈልግ ሰው ቢመጣ ይሄ ምንድነው የሚባለው ጥሬው አሳ ጥሬ ያው ለጊዜው አይደርስልንም እንጂ ወደፊት እቅዴ ነው ጥሬ አሳ ከሰዓት በኋላ ሁሌ እንዲለመድ ነው የምፈልገው። ጥሬ አሳ ይደርሳል። አሁን ግን ምንድነው አሁን የመኪናም የምንም ትንሽ ክራውድድ ስለሆነ ነው እንጂ ይደርሳል ጥሬ አሳም። ግን ያው ስፔሻሊ ቢበላ የሚመከረው እዛው ሐይቁ ዳር ላይ ነው። ጥሬ አሳ ሲበላ ሐይቁ ዳር ቢሆን ይመከራል። አሁን ይሄን መሳሰሉ ምግቦች ማግኘት ከፈለጉ እዚህ የት አካባቢ ነው የሚገኘው? ይሄንን እንዲህ የመሰለ ምግብ አሳ ለማግኘት ከፈለጋችሁ ፋውንቴን አጠገብ ከፋውንቴን ጎን ያለ ነው። ዲሊቨሪም አለን። ዴሊቨሪ አለን፣ ስልክም አለን። አስቀምጠን ቢደውሉልን በማንኛውም ሰዓት ከጠዋት 1 ሰዓት እስከ ማታ 4 ሰዓት ለስራ ክፍት ነው ቤታችን። ማንኛውም ቦታ ላይ ዲሊቨሪ እናደርጋለን። በጣም አሪፍ። ከታች ዲስክሪፕሽን ላይ ማለት ስክሪን ላይ እናስቀምጥላችኋለን። እያቀለልን ይጣፍጣል በጣም ማለት ያው በሼፍ ፍቃዱ የተሰራ አሳ ነው እንግዲህ ራሱ ከዋና ሼፍ ጋር ያለ ነው። ዴሊቨሪ መኖር ደግሞ በጣም አሪፍ ነው። አልተለመደም ብዙ አሳ ላይ ዴሊቨሪ እናደርጋለን። ከመብራቱ ዝቅ ብሎ ነው ያለው። መብራት ፋውንቴን መብራት ጎን ነው ያለ ነው። ከፋውንቴን መብራት ጎን ነው ያለ ነው። ወደ ገርጂ ወደ ጃክሮስ የሚወስደው መስመር ላይ ማለት ነው። ለማስረዳት ቀረብ እንዲላችሁ ወደዛ ቶቶት ነው የሚወስደው፣ ወደዚህ ወደ ጎሮና የሚወስደው፣ ወደዚህ ደግሞ ወደ ሮባ ነው የሚወስደው። እሱ ጋር ያለው መብራት ሴንተር ላይ ከታች ሎኬሽን ማስቀምጥላችኋለሁ። ቀጥታ እዚህ ያመጣችኋል። ቴንክ ዩ አባ፣ የተባረከ ምሳ ይሁንላችሁ። በደንብ ብሉ። ከዚህኛው አሳትቢቱን ብሉ። ከዛ አሳትቢቱን ብሉ። ከዛም በኋላ ሸክላውን ትበሉና ጥብስ አሳውን ትበላላችሁ። ስለዚህ ይሄኛው መጨረሻ ላይ እናደርገው። ይሄንን መጨረሻ ላይ ትበሉታላችሁ። አመሰግናለሁ። የተባረከ ምሳ ይሁን። እሺ፣ ማናችን ደግሞ እናጉርሰው። በጣም እየተጎዳ ሰው ና አባቴ። ከየትኛው ላድርግልህ? ንገረኝ። ያለውማ ሁሉም ብዙ ነው። ናሽ አይዞን። ከዚህኛው ደግሞ ይሄ ጉንፋን ለያዛችሁ ምናምን ተብሏል። ጉንፋን በቅርብ ጊዜ ነው። አይ አላዘኝም። ከዚህ አላዘኝም። ካሜራማናችን ግን ይዞታል። ይዟል አይደል? አንቺ ጉንፋን ጸዴ ነገር አላት። አዎ ላጉርሰሽ ምናምን ከመጸደሽ ነች። ቆይ እኔ ነኝ የማጎርሰው። እኔ ነኝ የማጎርሰው። አይ እኔ ነኝ ላጉርሰው። አይ ፊልምችን አትስሪ። እኔ ነኝ የማጎርሰው። አንተማ እኔ ነኝ የማጎርሰው። እሱን እኔ አንቺን ላጉርሰሽ። አንተ እኔን አጉርሰኝ። እሱ ግን ይረግመኛል። አሁን ሲሄድ ይሄ ሁሉ ሰዓት ምን አርጋኝ ነው? እሺ ያቃጠለችኝ ነው እንጂ የሚለው ውይ ይኸውላችሁ እውነት ቁም ነገር እንትን አለው የዝንጅብል አይነት ተስተልጨው እና እንትን ይላል ያነቃል በሽታ ማለት ነው። ያነቃል እና ጸዴ ነው። ከዛ ደግሞ ወይ ሶስ አለን እየነካ ነው አይደለም ይሄ ነገር የማሰኩና እንቀጠል
ሳንጠግብ ሌሎችን ሞክር ባይተው ኦሬዲ እየጠገብኩኝ ነው። ሰናፍ ሳንበላ ገና በቃ እንጀራች ነው። ይሄን ኦሬዲ ቀምሰነዋል። በጣም ጥድ ነው ማለት ምን ተፈረደ? ይሄ መጨረሻ ብሉት ነው የተባለው። እሱ መጨረሻ ነው። ያን ነው የምንበላው። ስለዚህ ሸክላ ልበላ ነው። ሸክላ አሳሽ ለተመልካች እናጎርሰው ካንዲ አንቺ ነው የሚያምርብሽ እኮ ይኸው ለማን ለተመልካቹ? ውይ አቅላላ አድርገሽ ከዛ ካሜራማኑ ይወርሷል። እኔ እያለሁላችሁ ቤት ጽናት እያለችላችሁ እንደዚህ ነገር ማቤቴ ማይሆኖ ጽናት እኮ ታጉርስ ነው የሚባለው። የሚገርማችሁ ታጉርስ ይሰራል። እናቴን ይሰራል። አይው አጠቃለለው ራሱ ነው። አይው በእናትህ አጠቃለለው ራሱ ይኸው እግዚአብሔር አቤት እዚህ ያያችሁትን ነገር ፏ ነይ ወደዛ እንስደድ። አይ ታብና ሙቀያየር ይሻላል። ቆይ እኔ ላምጣው። ተይ እኔ ተቀመጪ፣ እኔ ላስተናግድሽ። ያን ወደዚህ አንጣው። እሺ ነይ እሺ ይሄን ቀምሰናል። ከዛ በኋላ ያን ቀምሰናል። ከዛ ይሄኛው ነው የተባለው። እሺ ይሄ ደግሞ ምንድን ነው? ዝልዝል ነው። ሸክላ አሳ ሸክላ። እሺ አቃጠለኝ እናንተ። ያኛው ማቃጠያውንም አለ። እስኪ በዚህ በትነው ቆንጆ ነው። በእንቅማችማ በሷ አጣምሽ ግን እንዳቃጠለሽ ያቃጠላል። ንፍጥ በንፍጥ እኮ ይፈታል። ያቃጠኝ እናቴ ጠደኝ ነው። በጣም ጠደኝ በጣም ድግደም ፍቅሬ እኔ ጠገብኩ። አሳ እንደዚህ ቶሎ ጠግቧል እንዴ? ሲያፈር ገና ያኛውን እኮ እንበላለን። ጠገብኩ። ተረጋጊ። እንቅልፍ አልመጣም። አንቺ ረቢ ሰው እንዲሁም እንዲህ ነው። አይ ደግሞ እኮ እንቅልፍ ሰው ሲበላ እኮ እንቅልፍ ይመጣል። ወጥቶ አይመጣም። እኔ ዋው ይዋለሁ እየበላሁ ተመጣና ጸሎት ላይ ነው። አይ ያን ባይሆን ሞክረው እንትን ላይ ያን ሞክር። እሺ እሱን ቀይረው ወተና ቀይረው ወራጅ ዲሊሺየስ። እሺ ይሄ እሾህ ካለው አሁን ይሄ እዚህ ጋር ነው። ለተምብሌሉ ለመነሳት አለበት። ፎቶ አለ ሳስበው ምንድን ነው የሚያክለው? ያ አዛ ከለለ ይዘና ፈገግ እንበል። በቃ አቤት ከነነፍሱ ነው የሚመስለው። ሲማበው ግድልሽ አየለ አንዴ አይ ቺታረገ ነው ይሄ ወንድ ነው። አንተ አለቃለኩ ሞተም። እሺ ያው ከዚህ ትበን እሸዋለሁ። ይሄኛው ይሄ እሸዋለሁ። ከዚህ ያሽብኝ እሸዋለሁ። ስለሆንኩ ሲበቀስ ስለሆንኩ ቢሆን ኩስ ነው ኋላ ነው። እኔ ደግሞ ደስ ያለ ነው። ዋው ምን ተባተ ወይ እንል ልጅ አዎ ማን ገባህ? ምን ጌታ ቹዋ እንዴት ነው? ቤስቷን ፋሚሊያንስ እንግዲህ በጣም ፏ ብለናል። ሀውጂት አጣቅብያለሁ። ያው እግዚአብሔር
ይሄ የቻለውን ያህል ሞክረናል። ከዛ የተቀረውን ደግሞ እስኪ ቤት እንሂድና ደግሞ ቴካዊ አድርገን የተቀረውን ደግሞ እዛ እናጫውተዋለን። ይሄን ያህል እስቲ የነበራችሁ ሰብስክራይብ ማድረግ እንዳትረሱ። የጽኑ ዩቲዩብ አካውንት ፍራቻ አለላችሁ ሰብስክራይብ አድርጉላት። ሰብስክራይብ አድርጉኝ። ጸዲ ቪዲዮዎች ትልካላችኋለች እና ደግሞ ሪአክሽን ቪዲዮ ትምጣ የምትሉ ሰዎች አንድን ኮሜንት አድርጉ። በቅርቡ ትምጣ ደግሞ ከሆነ አፍራ እንዳርጉት። አሪፍ ተመችቶሻል? እመጣለሁ። በጣም ቆንጆ ምንም በቃ 10 ከሆነ 10 ከ10 ከዛ በላይ የእውነት በጣም ጽድት ያለ አሪፍ ነው። የምር የዝዋይም ነው። በጣም ይጣፍጣሉ። እውነት በጣም ይጣፍጣሉ። ብቻ የምናሞክሩት ሎኬሽኑ ታች አስቀምጥላችኋለሁ ዲስክሪፕሽን ላይ ኮሜንት ላይ ፒን አደርግላችኋለሁ። ፍቄ አሳን ሞክሩት። ይመቻችሁ።